ጤና ይስጥልኝ እንዴት ናችሁ? ዛሬ የስ ኢትዮጵያ የኢንቨስትመንት ፕሮግረስ አፕዴት ሰጣችኋለሁ። የአዲስ አበባ ቲም እና የአዳማ ቲም ዛሬ ስብሰባ አድርገዋል። ስብሰባው እያደረጉ ነው ያሉት። በተለይ አዲስ አበባ ያለው አዲስ ኢንተርናሽናል ኮንቬንሽን ማዕከል እዚህ ሲኤምሲ አካባቢ ያለው ጋር አሪፍ ውይይት እያደረጉ እርስ በርስ እየተዋወቁ ያሉትን እድሎች እያዩ ነው ያሉት እና በጣም እናመሰግናለን። እና በተለይ እዛ አካባቢ ያላችሁ ወጣቶች አዲስ አበባ ያላችሁ አብራችሁን ለመስራት የምታደርጉት ተነሳሽነት እጅግ ደስ ይላል። እኛንም ያነቃቃናል በርቀት ያለነውን ማለት ነው። እና ሁለተኛ ልሰጥ የፈለኩት አስተያየት አለ። በተለይ አብዛኞቻችን ወደ ኢንቨስትመንት ሲመጣ ለምሳሌ በግብርና ሙያ የተማርነው ማለት ነው። አሁን ምንድነው የቸገረን መሰላችሁ? ተሰባሰብን፣ አብረን መስራት ፈለግን፣ ግን ብዙዎቻችን አገር ውስጥ ያለውን እድል አናውቀው። ለምሳሌ ምን ተቋማት ነው ያሉት? ለኢንቨስትመንት የሚሆን ቦታ የት ነው ያለው? እና ምን ያህል ስፋት አለው? ምንድነው የሚያስፈልገው ህጋዊ ነገሮች ምናምን የሚለውን አብዛኞቻችን ዕውቀቱ የለንም። በጣም በሚገርም ሁኔታ አሁን ከሚሰራው ባለፉት 10 ሳምንታት ካደረግነው ውጣ ውረድ ካደረግነው ፕሮግረስ የተረዳሁት ነገር ምንድነው? ብዙዎቻችን ምን ያህል ለሀገራችን አይነ ስውራን እንደሆንን ማለት ነው። ብዙዎቻችን በምግብ ሙያ፣ በግብርና ሙያ፣ በተፈጥሮ ሀብት፣ በደን ልማት በምናምን ተምረናል እንላለን። ግን ምንድነው እስቲ አዲስ አበባ ውስጥ ይሄንን ስራ እነኚህን ሙያዎች በተመለከተ ምን የተጨበጡ ነገሮች አሉ? የቶቹ ተቋማት ነው ያሉት? የቶቹ በጎ አድራጎት ድርጅቶች ነው ያሉት? የቶቹ ማህበራት ነው ያሉት? የቶቹ ኢምፖርት ኤክስፖርት ላይ ይሰራሉ? እነማን ናቸው ይሄንን ስራ የሚሰሩት የሚለውን ፕራክቲካል ዕውቀት የለንም። አብዛኛው የኛ ትምህርት ምን ላይ ነው? ቲዮሪ ላይ ነው መሰረት ያደረገው። ስለሌሎች ሀገሮች ነው የምንማረው ምናምን በቃ የሌላ ሀገር ትልልቅ መጽሐፍት ምናምን እናገላብጣለን። ወደ ስራ ሲመጣ አጠገባችን ምን እየተሰራ እንዳለ፣ የቱ ጋር ምን ሊሰራ እንደሚችል፣ የትኛው ተቋም ምን ሀገር ውስጥ እንደሚያመርት፣ ምን አይነት ኢንዱስትሪዎች እንዳሉ፣ እነማን ባለሀብቶች እንዳሉ፣ የቶቹ ማህበራት እንዳሉ፣ የቶቹ ሙያ ህብረት እንዳለ ብዙ ግንዛቤ የለንም ማለት ነው። ለዚህ ሲባል ነው ዝም ብዬ ስረዳው ከዚህ ከተነሳ ነው አብዛኛውን ጊዜ ችግር የምንነግረው ማለት ነው። ሙያችን በተለያየ ሙያውን ስታዩ በቃ ሁሉም እንትን ያደርጋል፣ ኮምፕሌን ያደርጋል አይደል? እናውቃለን። ያው ኦፍ ኮርስ ፖለቲካው ኦር ዋትኤቨር በጣም ችግር እንደሆነ ከባድ እንደሆነ እናውቃለን። ነገር ግን አሁን እኛ በራሳችን ገንዘብ አዋተን ራሳችን ተሰባስበን አክሲዮን ሰርተን ህግ በቃ ሊሰረቅ ሊጭበረበር የማይችል ጠንከር ያለ ተቋም መስርተን እንስራ አይነት የሚል አምቢሽን ነው ይዘን የተነሳ ነው። ኢንዘሚን ታይም ግብርና ደግሞ እንደ ሙያ ክብር እንዲያገኝ የግብርና ባለሙያ ከራሱ አልፎ ለሌሎቹ መትረፍ በሚችል ደረጃ ቢሰባሰብ ሙያው አድቮኬት ቢደረግ ብለን ስንነሳ ምንድነው የገጠመን ነገር? ብዙ መስራት እንችላለን። በጣም ብዙ አቅም አለን። ብዙዎቻችን ሪሊ መተማመን ወር ዋትኤቨር ምንም ችግር የለንም። ልንሰረቅም ወር ዋትኤቨር የሚችል ነገር አያሰጋንም። ሲጀምር የራሳችን የጀመርነው ተቋም እንዳይሰረቅ ማድረግ፣ እንዳይጭበረበር ማድረግ፣ ጠንከር ያለ ተቋም ቢውልድ ማድረግ የኛ ስብዕናና የኛ አቅም ላይ ነው ዲፔንድ የሚያደርገው። ሌላ አካል ብለ የምናደርገው ነገር የለም ማለት ነው። በተቻለ መጠን ራሳችን ሊሰረቅ ሊጭበረበር የማይችል ጠንከር ያለ ተቋም መገንባት አለብን። አንዱ እሱ ነው። ሁለተኛ ሀገር ውስጥ ያሉትን እድሎች መጠቀም አለብን። እዛ ጋር ነው ችግሩ ያለው። ብዙዎቻችን ኢትዮጵያ ውስጥ ያሉትን ኦፖርቹኒቲዎች አናውቃቸውም። እርስ በርስ ራሱ በደንብ አንተዋወቅ። ምሳሌ ልንገራችሁ። የላይቭ ስቶክ አሶሲዬሽን አለ። በእንስሳት ላይ አጠቃላይ ያንን ስራ ኤክስፖርቱን ዋትኤቨር ሙያውን ለማጠናከር የተሰበሰበ የሙያ ማህበር አለ። ስለዚህ ማህበር ግን እስከዛሬ ድረስ ዕውቀት አልነበረኝም። እኔ ብዙዎቻችን አልነበረንም ማለት ነው። ወይ በሆነ ሙያ ከሰለጠን ችግራችን ምንድነው? ስለዛችሁ ሙያ ነው የምናውቀው። ለምሳሌ እኔ የአግሪካልቸር የፉድ ሳይንስ ኒውትሪሽን ተማሪ ነኝ። ስለ ጤና ማወቅ አለብኝ። ስለ አኒማል ሳይንስ ማወቅ አለብኝ። ስለ ፎረስትሪ ማወቅ አለብኝ። ስለ ኢኮኖሚክስ ማወቅ አለብኝ። ህጉን ማወቅ አለብኝ። ባህል ማወቅ አለብኝ። ቴክኖሎጂ ማወቅ አለብኝ። ባንኪንግ ሲስተሙን ማወቅ አለብኝ። ያለት ነው ትንሽ ስራ ሊሰራ የሚችል ባለሙያ የምትባለው። ካልሆነ ግን በቃ የሆነ በጣም ጠባብ የሆነች ቁንጽል የሆነ ምን ዋጋ አለው ፕሮፌሰር ኦር ዋትኤቨር ብትባል ማለት ነው። ስፔሲፊክ የሆነ ዕውቀት ችግር ሊፈታ የሚችል ትራንስሌት የሚደረግ ወደ ተግባር የሚቀየር የሰዎችን ኑሮ የሚያሻሽል ሙያ በሉት ዝና ነው የሚፈልገው ማለት ነው እንጂ ዝም ብሎ ፕሮፌሰር ፈቃዱ ስላልከኝ አይደለም፣ ዶክተር ፈቃዱ ስላልከኝ አይደለም። ችግር ፈታለው ወይ ነው አሁን ጉዳዩ። ስለዚህ ባካችሁ አብረን እንስራ።
ኑ ብዙ እድሎች አሉ። ግን እድሎቹን ሰብሰብ ብለን አንድነት እስቲ አንዱ ለአንዱ እናሳይና አብረን እንስራ። የአዲስ አበባና የአዳማ ቲም በጣም እናመሰግናለን። ሁላችሁም በርቱ ስለምትሉን እግዚአብሔር ስጥልን። ቴንክ ዩ